ሰበር ዜና ከፍተኛ ጄኔራሉ ከስልጣን መሰናበታቸው ተሰማ። የህወሓት ጦር ባልተጠበቀ አቅጣጫ የጦርነት ዘመቻ ጀመረ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። ከፍተኛ ጄኔራሉ ከስልጣን መሰናበታቸው ተሰማ። በወታደራዊና የደህንነት መዋቅር ውስጥ ከፍተኛ ስልጣን ያላቸው ታዋቂው ጄኔራል በአስቸኳይ ከኃላፊነታቸው ተነስተው በቁጥጥር ስር መዋላቸው ተገልጿል። ይህ ድንገተኛና ያልተጠበቀ እርምጃ የተወሰደው በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተባብሶ ወደ መጠነ ሰፊ ግጭት እያመራ ባለበት ወቅት መሆኑ ጉዳዩን የሞትና የሽረት አድርጎታል። በሰሜን ኢትዮጵያ በነበረው ጦርነት ወቅት ጦሩን ከፊት ሆነው ሲመሩ እንደነበር የሚነገርላቸው ጄኔራሉ ከፋኖ ኃይሎች ጋርም ጥብቅ የተባለ ግንኙነት መፍጠራቸው ሲነገር የቆየ ቢሆንም ድንገተኛ እርምጃ ተወስዶባቸዋል። እርምጃ የተወሰደባቸው ጄኔራሉን በተመለከተ በዝርዝር እናስደምጣችኋለን። በሌላ ሰበር ዜና የህወሓት ጦር ባልተጠበቀ አቅጣጫ ጦርነት ለመክፈት እርምጃ መጀመሩ ተሰማ። የጦርነት ስልቱን ሙሉ በሙሉ የቀየረው የህወሓት ጦር የወታደራዊ መዋቅሩን ግራ ያጋባ ድንገተኛ ስምሪት ማድረጉ ተረጋግጧል። በወልቃይት ግንባር ይጠበቅ የነበረው የህወሓት ሰራዊት አቅጣጫውን ሙሉ በሙሉ በመቀየር ነው ዘመቻውን የጀመረው። በዝርዝር እንመለከተዋለን። በሌላ ሰበር ዜና የኢትዮጵያ ክልሎች ሙሉ በሙሉ ሊፈርሱ መሆኑ ተሰምቷል። የብልጽግናው መንግስት ኦሮሚያ፣ አማራ እየተባሉ የሚጠሩ በኢትዮጵያ የሚገኙ 11ዱም ክልሎች ሊፈርሱ መሆናቸው ሲገለጽ የሀገሪቱን ህገ መንግስት ለመቀየር ውይይት መጀመሩም ተገልጿል። ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ ሊያሸጋግር የሚችል የመጨረሻ ውሳኔ መተላለፉ ተሰምቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ለሚዲያችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ዝርዝሩ እናምራ። ወደ ቀዳሚው ሰበር ዜናችን ስናመራ የኢትዮጵያ ክልሎች ሙሉ በሙሉ ሊፈርሱ መሆናቸው ተሰምቷል። የብልጽግናው መንግስት ኦሮሚያ፣ አማራ እየተባሉ የሚጠሩ በኢትዮጵያ የሚገኙ ሁሉም ክልሎች ሊፈርሱ መሆናቸው ሲገለጽ የሀገሪቱን ህገ መንግስት ለመቀየር ውይይት መጀመሩ ተገልጿል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በአዳማ ከተማ እያካሄደ በሚገኘው ዝግ ስብሰባ የኢትዮጵያ መንግስት ሀገሪቱን ላለፉት 30 ዓመታት ሲያስተዳድር የነበረውን መዋቅር ሙሉ በሙሉ ሊያፈርስ መሆኑ ታውቋል። በጥብቅ ምስጢር የተያዘው ይኸው መረጃ ይፋ እንደሚያደርገው በሀገሪቱ የሚገኙ ሁሉም ክልሎች ሙሉ በሙሉ እንዲፈርሱና የሀገሪቱ ህገ መንግስትም በአስቸኳይ እንዲቀየር ውሳኔ ተላልፏል። ታማኝ የመረጃ ምንጮቻችን እንዳረጋገጡት በአዳማ ከተማ ዝግ በሆኑ በሮች በስተጀርባ ላለፉት ቀናት ሲካሄድ የነበረው የብልጽግና ፓርቲ የስራ አስፈጻሚና የማዕከላዊ ኮሚቴ ስብሰባ የሀገሪቱን የወደፊት ዕጣ ፈንታ የሚወስን ታሪካዊ ውሳኔ ላይ ውይይት አካሂዷል። በዚህ እጅግ ስመት ቀስቃሽ ውይይት ላይ ላለፉት 3 አስርት ዓመታት የሀገሪቱን የፖለቲካ ቀውስና የብሔር ግጭት መነሻ ነው ተብለው የሚታሰበው የብሔር ተኮር ፌደራሊዝም መዋቅር እንዲያበቃለት ተወስኗል። በዚህም መሰረት እንደ ኦሮሚያ፣ አማራ፣ ትግራይና ሶማሊያ ያሉ ክልሎች ሙሉ በሙሉ እንዲፈርሱና በአዲስ መዋቅር እንዲተኩ ታስቧል። በምትካቸው ብሔርን መሰረት ያደረጉ ሳይሆን በጂኦግራፊያዊ አቀማመጥ፣ በወንዞችና ተራራዎች ተፈጥሯዊ ድንበሮች እንዲሁም በኢኮኖሚ ጠንካራና በልማት ምቹነት ላይ ብቻ የተመሰረተ አዲስ የአስተዳደር ክልሎች ወይንም ክፍላተ ሀገራት እንዲዋቀሩ ስምምነት ላይ ተደርሷል። ይህ ውሳኔ በፓርቲው ከፍተኛ አመራሮች መካከል በተለይም ከአንዳንድ የክልል ተወካዮች ጠንካራ የሆነ ክርክርና ተቃውሞ አስነስቶ የነበረ ቢሆንም በመጨረሻም ግን በከፍተኛ የኃይል የበላይነትና በአብላጫ ድምጽ መጽደቁ ተነግሯል። ይህ ውሳኔ በብልጽግና ፓርቲ በኩል የተወሰነ ሲሆን አጀንዳዎቹም ለሀገራዊ ምክክር ኮሚሽን በመተላለፋቸው የመጨረሻውን ውሳኔ የሚያስተላልፈው የኢትዮጵያ ሀገራዊ ምክክር ኮሚሽን መሆኑ ተነግሯል። ይህንን አዲስ መዋቅር በህግ ለመደገፍ አሁን የሚሰራበት የ1987ቱ የኢትዮጵያ ህገ መንግስት ሙሉ በሙሉ ተሻሽሎ ወይንም እንዲቀየር ውሳኔ መተላለፉም ተመላክቷል።
ሀገሪቱ አሁን ከምትመራበት የፓርላማ ስርዓት ወጥታ ወደ ፕሬዝዳንታዊ የአስተዳደር ስርዓት እንድትሸጋገር በስብሰባው ላይ መነሳቱም ሌላኛው አጀንዳ ነበር። ይህ ማለት በአዲሱ ህገ መንግስታዊ መዋቅር መሰረት በፓርላማ የሚመረጠው የጠቅላይ ሚኒስትሩ ስልጣን ሙሉ በሙሉ የሚያበቃ ሲሆን በምትኩ በመላው ሀገሪቱ ህዝቡ በቀጥታ የሚመርጥ ሲሆን ፍጹምና ሰፊ ስልጣን ኖሮት ሀገሪቱን በበላይነት የሚመራው ፕሬዝዳንት ይኖራል ማለት ነው። ይህም የህገ መንግስትን የውሳኔ ሰጭነት አቅም ለማፋጠንና በክልሎችና በፌደራል መንግስት መካከል ያለውን የቁጥጥር ስርዓት ለማጥበቅ የታለመ ነው ተብሏል። ከዚሁ ታሪካዊ ሽንሽን ጋር ተያይዞ ለአመታት የከረረ የፖለቲካ ውዝግብና ይገባኛል ጥያቄ ምንጮች የነበሩት የአዲስ አበባና የድሬዳዋ ጉዳይም እልባት ያገኛል ተብሎ እንደሚታመን የመረጃ ምንጮች አክለዋል። ከምንጮች የወጣው መረጃ እንደሚያመላክተው ዋና ከተማዋ አዲስ አበባና የንግድ ማዕከሏ ድሬዳዋ ከማንኛውም ክልል ወይንም ብሔር ተጽዕኖና የልዩ ጥቅም ጥያቄ ነፃ እንዲሆኑ ተደርገው በብልጽግና ተወስነዋል የተባለ ቢሆንም ይህንኑ አጀንዳም ቢሆን የመጨረሻ ውሳኔው የሀገራዊ ምክክሩ እንደሚሆን ተመላክቷል። በተጨማሪም በኢኮኖሚ ዘርፍ ትልቅ ውሳኔ ተላልፏል። እስካሁን ድረስ በሀገሪቱ ህገ መንግስት መሰረት በመንግስትና በህዝብ እጅ የነበረው የመሬት ባለቤትነት ፖሊሲ ሙሉ በሙሉ የሚቀይር ውሳኔ መወሰኑም የተነገረ ሲሆን መሬት እንደማንኛውም ንብረት ወደ ግል ይዞታነት እንዲዞር፣ እንዲሸጥ፣ እንዲለወጥና በዋስትና መንገድ እንዲያዝ የሚያስችል አዲስ መመሪያ ጸድቋል ነው የተባለው። ይህ እርምጃ መንግስት ሀገሪቱን ካለችበት ከባድ የኢኮኖሚ ቀውስና የውጭ ምንዛሬ እጥረት ለማውጣት እንዲሁም የውጭ ባለሀብቶችን በቀጥታ ለመሳብ ያዘጋጀው ስልት እንደሆነ ቢነገርም በርካታ ተቺዎች ግን መሬትን ወደ ግል ማዞር ድሃውን ገበሬ የሚያፈናቅልና ሀገሪቱን ለከፍተኛ የካፒታሊስት ኃይሎች አሳልፎ ሊሰጥ ይችላል በማለት ስጋታቸውን እየገለጹ ይገኛሉ። እነዚህ የሀገሪቱን የፖለቲካዊ አስተዳደር ሙሉ በሙሉ ሊቀይሩ የሚችሉ ውሳኔዎች በቅርቡ ይፋ ይደረጋሉ የተባሉ ሀገሪቱ በአሁኑ ወቅት በአማራ ክልል ከባድ የጸጥታ ቀውስ፣ በኦሮሚያ ክልል ቀጣይነት ያለው ግጭት፣ በትግራይ ክልል ያለው የሰላም ስምምነት አተገባበር ውጥረት እንዲሁም በአጠቃላይ ከፍተኛ የዋጋ ንረት ባለበት ወቅት መሆኑ የጉዳዩን አሳሳቢነት ሲበልጥ ጨምሯል። በርካታ የፖለቲካና የደህንነት ተንታኞች እንደሚናገሩት መንግስት ይህንን ውሳኔ አሁን በይፋ ተግባራዊ ማድረግ ከጀመረ አሁን ያሉት ግጭቶች ከማብረድ ይልቅ አጠቃላይ ሀገሪቱ ወደማትወጣበት አዲስ ትርምስ ውስጥ ልትገባ ትችላለች ሲሉ ስጋታቸውን ቢገልጹም ሌሎች ደግሞ የሀገሪቱን ችግር ሙሉ በሙሉ ሊቀርፍ ይችላል የሚሉ ሐሳባቸውን እየሰነዘሩ ነው። ወደ ሌላኛው መረጃችን ስናመራ የህወሓት ጦር ባልተጠበቀ አቅጣጫ ጦርነት ለመክፈት እርምጃ መጀመሩ ተሰማ። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው የፖለቲካ ውጥረት ተባብሶ ወደ ግጭት እያመራ በሚገኝበት ወቅት የህወሓት ኃይሎች የጦር ስልታቸውን ሙሉ በሙሉ በመቀየር የወታደራዊ መዋቅሩን ግራ ያጋባ ድንገተኛ ስምሪት ማድረጋቸው ተረጋግጧል። ከህወሓት ሾልኮ የወጣው ምስጢራዊ መረጃ እንደሚያመላክተው የህወሓት ወታደራዊ መኮንኖችና የትግራይ ጀነራሎች የኢትዮጵያን መከላከያ ሰራዊት ጨርሶ ባልጠበቀው አቅጣጫ ከጀርባ ለመምታት እጅግ አስፈሪና መጠነ ሰፊ የጦርነት እንቅስቃሴ መጀመራቸው ታውቋል። በወልቃይት ግንባር ይጠበቅ የነበረው የህወሓት ሰራዊት አቅጣጫውን ሙሉ በሙሉ በመቀየር በሱዳን በኩል ዞሮ በቤንሻንጉል ጉሙዝ አሶሳ አካባቢ ላይ ጥቃት ለመክፈት ከጫፍ ደርሷል ተብሏል። እስካሁን ባለው መረጃ መሰረት ቡድኑ በሱዳን ድንበር ላይ ለዓመታት በጥንቃቄ ሲያደራጀውና ሲያሰለጥነው የነበረውን ልዩ ስሙ አርሚ 7 የተባለውን ግዙፍ ጦር መጠቀም በወልቃይት በኩል ጥቃት ይከፍታል ተብሎ በከፍተኛ ሁኔታ ሲጠበቅ ነበር። ይሁን እንጂ የወጡ መረጃዎች እንደሚያመላክቱት ይህ የወልቃይት ዝግጅት የመከላከያ ሰራዊትን ትኩረት ለመስረቅ የተደረገ ታላቅ ወታደራዊ ማታለያ ነበር የተባለ ሲሆን ህወሓት ባለፈው አንድ ወር ውስጥ ብቻ ተጨማሪ እጅግ ከፍተኛ ቁጥር ያለውን ኃይሉን በኤርትራ በኩል አሳልፎ ወደ ሱዳን ድንበር ማስገባት ችሏል ነው የተባለው። አሁን ላይ ከሁመራ በቅርብ ርቀት ላይ በምትገኘው የሱዳን ድንበር ሸረሪና ላይ ጦሩን ሙሉ በሙሉ አደራጅቶ አጠናቋል። ይህ በሱዳን በኩል የዞረው ግዙፍ ሰራዊት አሁን ካለበት ግንባር ተነስቶ የኢትዮጵያ የኢኮኖሚና የኃይል ምንጭ በሆነችው ቤንሻንጉል ጉሙዝ ክልል በኩል ሰብሮ በመግባት አሶሳን የመቆጣጠር አስደንጋጭ የቆረጣ ጥቃት ለመፈጸም የመጨረሻውን ትዕዛዝ እየተጠባበቀ ይገኛል ሲሉ የደህንነት ምንጮች ገልጸዋል።
ይህንን ጥቃት እጅግ አደገኛና አሳሳቢ የሚያደርገው ሌላው ጉዳይ የህወሓት ጀነራሎች ከሱዳን ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ጦር ጋር ያላቸው እጅና ጓንት የሆነ ጥብቅ ቁርኝነት ሲሆን ህወሓት ጥቃት ለመክፈት ያሰበበት የቤንሻንጉል ግንባር ቀደም ሲል ከጀነራል አልቡርሃን ጦር ጋር በጋራ ተሰልፎ ሲዋጋበት የነበረው ስልታዊ ቦታ ነው። በዚህም የኢትዮጵያና የሱዳን ድንበር ላይ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በተደጋጋሚ የተካሄዱ ውጊያዎች በድሮን ጭምር የታገዙና እጅግ ዘመናዊ እንደነበሩ ይታወሳል። አሁን ላይ ህወሓት ይህንን የሱዳን ጦር ቀጥተኛ የወታደራዊ የስትራቴጂና የሎጂስቲክስ ድጋፍን በመጠቀም የኢትዮጵያን ድንበር ጥሶ ለመግባት መዘጋጀቱ በጭምጭምታ ሲሰማ የነበረ መረጃ አሁን ላይ እርግጥ ሆኗል። ጉዳዩን አስመልክቶ ታዋቂው የፖለቲካ ሰው አቶ ሀፍቱ በሰጡት ጥያቄ አዘል ማስጠንቀቂያ ይህ ያንዣበበው አዲስ ጦርነት በተለያዩ ግንባሮች ባንዴ ሊፈነዳ የሚችል ነው ሲሉ አስጠንቅቀዋል። በሱዳን ዞሮ ቤንሻንጉል ላይ አጠቃለው የሚለው የህወሓት ኃይል እንዴት የትግራይ ህዝብ ብቻ አጀንዳ ይሆናል ሲሉ የጠየቁት ፖለቲከኛው የህወሓት ወታደራዊ እብደት አሁን ላይ የትግራይን ህዝብ መያዣ ከማድረግ አልፎ አጠቃላይ የኢትዮጵያ ሉዓላዊነት ቀይ መስመር የጣሰ በመሆኑ መንግስት በአስቸኳይና ፈጣን የማስተካከያ እርምጃ መውሰድ አለበት ሲሉ ምክር ሐሳባቸውን ገልጸዋል። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ ጀነራሉ ከስልጣን መሰናበታቸው ተሰምቷል። በወታደራዊና የደህንነት መዋቅር ውስጥ ከፍተኛ ስልጣን ያላቸው ታዋቂው ጀነራል በአስቸኳይ ከኃላፊነታቸው ተሰናብተው በቁጥጥር ስር መዋላቸው ተነግሯል። ይህ ድንገተኛና ያልተጠበቀ እርምጃ የተወሰደው በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተባብሶ ወደ መጠነ ሰፊ ግጭት ሊያመራ ከጫፍ በደረሰበት ወቅት መሆኑ ጉዳዩን የሞትና የሽረት አድርጎታል። በሰሜን ኢትዮጵያ በነበረው ጦርነት ወቅት ጦርነቱን ከፊት ሆነው ሲመሩ እንደነበር የሚነገርላቸው ጀነራሉ ከፋኖ ኃይሎች ጋርም ጥብቅ የተባለ ግንኙነት መፍጠራቸው ሲነገር የቆየ ቢሆንም ድንገተኛ እርምጃ ተወስዶባቸዋል። ከስልጣን የተሰናበቱት ጀነራል በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት ውስጥ አሉኝ ከሚባሉ ቁልፍ ወታደራዊ አመራሮች መካከል አንዱ የሆኑት የደህንነት አለቃው ጀነራል ተወልደ ገብረትንሳኤ ናቸው። ከፋኖ መሪው ከዘመነ ካሴ ጋር በነበራቸው ጥብቅ ቁርኝት እንዲሁም በህገ ወጥ የወርቅ ንግድ የሚጠረጠሩት ጀነራል ተወልደ ገብረትንሳኤ ከኃላፊነት የተሰናበቱት ለዓመታት በታማኝነት ያገለገሉትን ህወሓትን ወደ ጎን በመተው በመቀለ የሚከናወኑ ምስጢራዊ የሆኑ ወታደራዊና የደህንነት መረጃዎችን በቀጥታ ለ4 ኪሎ የፌደራል መንግስት አሳልፈው ሲሰጡ ነበር በሚል ከባድ የክህደት ወንጀል ተጠርጥረው መሆኑ ታውቋል። ጀነራሉ ከኃላፊነታቸው ከተነሱ በኋላ የቁም እስረኛ መሆናቸውን የሚያመላክቱ መረጃዎች ወጥተዋል። የደህንነት አለቃው ከስልጣን በወረዱ ማግስት መኪናቸውን ተቀምተው ጠባቂዎቻቸውም ተነስተው እንቅስቃሴ እንዳያደርጉ ተገድበው መቆየታቸው ተገልጿል። ይህ በእንዲህ እንዳለ ከጀነራል ተወልደ ጋር ግንኙነት አላቸው ተብለው የተጠረጠሩት አቶ ኢሳያስ ታደሰ የተባሉትና በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ከፍተኛ ሹመኛም በተመሳሳይ ሁኔታ ከአስተዳደራዊ ስልጣናቸው በአስቸኳይ መሻራቸው ተነግሯል። ይህ እርምጃ በትግራይ የፖለቲካ መዋቅር ውስጥ ትልቅ መነጋገሪያን የፈጠረ ሲሆን እንደ ጀነራል ታደሰ ወረደ ያሉ ሌሎችም ከፍተኛ ወታደራዊ መሪዎች በተመሳሳይ ሁኔታ በጥብቅ ክትትል ስርና በቁም እስረኝነት ላይ እንደሚገኙ መረጃዎች አመላክቷል። ይህ በእንዲህ እንዳለ ከተለያዩ የደህንነት ምንጮች የተገኙ መረጃዎች እንደሚያሳዩት በፌደራል መንግስቱና በህወሓት መካከል ያለው ግንኙነት ሙሉ በሙሉ ተቋርጦ ሀገሪቱ ወደ ሌላ ዙር ጦርነት ልትገባ የሚችልበት ሁኔታ ተፈጥሯል እየተባለ ነው። ባለፉት ጥቂት ወራት በትግራይ ክልል ውስጥ የሚገኙ የጦር ሰራዊት መልምሎ የማሰልጠን ስራዎች በከፍተኛ ሁኔታ መጨመራቸው የሰራዊቱ ትጥቅ ዝግጅትና የመገናኛ ብዙሃን የቃላት ጦርነት ሀገሪቱን ዳግም ወደ ሌላ ዙር ጦርነት ውስጥ እየመራ እንደሚገኝ የጂኦፖለቲካ ተንታኞች እያስጠነቀቁ ይገኛሉ። መቀሌ 4 ኪሎን በህገ መንግስቱ መሰረት የተሰጠኝን ስልጣን እየነፈገችኝ ነው ስትል ትከሳለች። በአንጻሩ 4 ኪሎ ደግሞ መቀሌ ምስጢራዊ የጦርነት ዝግጅት እያደረገችና ሀገር ለማፍረስ ከሌሎች ታጣቂ ቡድኖች ጋር እየተመሳጠረች ነው በሚል በከፍተኛ ጥንቃቄና ወታደራዊ ዝግጅት እየተጠባበቀ ይገኛል። አሁን የተደረገው የደህንነት መሪዎች መባረርና መታሰር ከመቀለ በኩል ሊሰነዘር ለታሰበው ማንኛውም ድንገተኛ ጥቃት መረጃዎችን ለማድረቅ የተደረገ የመጨረሻ ወሳኝ እርምጃ ነው ተብሏል።
የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።